የእግዚአብሔር ቃል እንደዚህ ይላል አነባዋለሁ ክፍሉን የሰራዊት አምላክ ሆይ ማደሪያዎች እንደምን የተወደዱ ናቸው ነፍስ የእግዚአብሔርን አደባባዮች ትወዳለች ትናፍቃለች ልብም ስጋዬም በሕያው አምላክ ደስ ተሰኘ ወፍ ለእርሷ ቤትም አገኘች ዋኖሶችም ጫጩቶቿን የምትኖርበትን ቤት አገኘች የሰራዊት አምላክ ንጉሴ አምላኬ ሆይ እርሱ መሰዊያህ ነው በቤት የሚኖሩ ሁሉ የተመሰገኑ ናቸው ለዓለምና ለዘላለም ያመሰግኑሃል አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው አሜን በለቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከት ይሰጣልና አሜን ከኃይል ወደ ኃይል ይሄዳሉ የአማልክት አምላክ በጽዮን ይታያል አሜን የሰራዊት አምላክ አቤቱ ጸሎቴን ስማ ያዕቆብ አምላክ ሆይ አድምጥ አሜን አቤቱ መታመናችንን ይልን ወደ ቀባሃው ፊት ተመልከት አሜን ከአላፋት ይልቅ በአደባባዮችን አንዲት ቀን ትሻላለች በኃጢአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥሁ አሜን እግዚአብሔር አምላክ ምሕረትንና እውነትን ስለወደደ ሞገስና ክብርን ይሰጣል አሜን እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸው አሜን የሰራዊት አምላክ ሆይ በአንተ የታመነ ሰው ምስጉን ነው ኢየሱስ ጌታ መንፈስ ቅዱስ ማለዳ እዚህ ቦታ ላይ እየጸለይኩ ነበርና እንደዚህ የሚል ድምጽ ሰጥቶኛል በልባችሁ የላኛውን መንገድ አስቡ በላችሁ አለ አሜን ከጎን ያለው ሰው በልብሽ የላኛው መንገድ አስቢ ወይም በልብህ የላኛው መንገድ አስቢ ሰምታችሁታል አሜን ሰምታችሁታል ወይ በልቡ የላኛውን መንገድ የሚያስብ ሰው ምስጉን ነው አሜን በልባችሁ የላኛውን መንገድ አስቡ አሜን ክብር ለጌታ ብዙ ሰዎች በልባቸው የምድርን ነገር ያሰቡ ከላይ በኩል የሰማዩን ነገር ለመኖር ይንቀሳቀሳል ያን የነገር ስኬት ያመጣል እግዚአብሔር አንድ ነገር ሲናገር ባላማ ነው እርግጠኛ ሆኜ ነው የምነግራችሁ ይሄ ፕሮፌቲካል ሜሴጅ በልቡ የላኛውን መንገድ የሚያስብ ሰው በፊት ምስጉን ነው አሜን ኢየሱስ ጌታ እስቲ የላኛውን መንገድ አስባለሁ ወለባ የላኛው መንገድ ከመንገዶች ሁሉ የተሻለ የላኛው መንገድ አሜን ኢየሱስ ጌታ ብዙ ዘመናት ሰዎች ተሸውደው ይኖሩት የምድሩን መንገድ ልባቸው በምድር ጉዳይ ላይ ነው የሰማይ ለማሰብ ጊዜ እንኳን የላቸው ነገር ግን የእግዚአብሔር ሐሳብ ምንድነው አስቀድማችሁ መንግስቱና ጽድቁን ፈልጉ ሌላው ምን ይሆናል ይጨመርላችኋል አሜን ምን ማለት ነው ልባችሁ ከላኛው መንገድ ጋር ይቆራኛል ሌላ ጉዳይ አይደለም ስርዓት ስሩ ታዩ አንፈራፍ ማለት አይደለም ልባችሁን ከእግዚአብሔር ጋር አቆራኙ 24 7ቱንም ቀናት ኮኔክት ሁኑ ነው ኢየሱስ ጌታ አሜን በልቡ የላኛውን መንገድ የሚያስብ ኢየሱስ ጌታ አሜን በልባችሁ የላኛውን መንገድ አስቡ አሜን በልቡ የላኛውን መንገድ የሚያስብ የመጀመሪያው ምን ይሆናል መሰላችሁ እርዳታው ከሰማይ ከእግዚአብሔር ዘንድ ይወርድልህ አሜን ሃሌሉያ ልቡ ከሰማይ ነው ልቡ ከላይ ነው ኢየሱስ ጌታ አሜን ልባችሁ ለምሳሌ አንዳንድ ሰዎች መስሪያ ቤት ተቀጥረው ይሰራሉ ያ መልካም ነው ልባቸው በስራ ላይ ስለምትሩ መስሪያ ቤቱ ይሸልማል ወይ ያምንበታል ልቡን ሰው በጣለበት ቦታ ነው ሀብቱም ማንነቱም የሚገኘው ልባችን የቱ ጋር ነው ልባችሁን በዚህ ምድር ጉዳይ ላይ አትጣሉ ለማይክሮ ሰከንድስ እነግራችኋለሁ ስራ መስራት ደግ ነው መረገድ መንቀሳቀስ ነገር ግን ልብ በልባካ ልብ የእግዚአብሔር መገናኛ ኮንታክት ፖይንታችን ከሰማይ እግዚአብሔር የሚያወራው በልባችን ውስጥ ነው ማለትም በእንግሊዘኛው ማይንድ ይሉታል ሰዎች ያ ኮኔክትድ ነው ከእግዚአብሔር ጋር የሚኖረው ከእግዚአብሔር ጋር የሚወጣው የሚገባበት ማንነት ነው ስለዚህ በእግዚአብሔር እርዳታው ከሰማይ ይሆንለታል ለዛ ሰው ኢየሱስ ጌታ ዳዊት እንደዚህ አለ አይኖቼን ወደ ተራራዎች አነሳው ረድኤቴ ከወዴት ይምጣ አልኩ አለ ረድኤቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ሲወርድ አየሁ አሜን ኢየሱስ ጌታ እርዳታችሁ ሰማይና ምድርን ከፈጠረ ከሰራዊት ጌታ ከእግዚአብሔር ዘንድ ይወርድላል አሜን ስብከት አይደለም እኔ ፕሪች ያደርኳቸው this prophecy እርዳታው ከሰማይ ይወርድለታል አሜን ልቡ ከእግዚአብሔር ጋር ያለው ሃሌሉያ ኢየሱስ ጌታ ስለዚህ አቤቱ እርዳታ ካንተ ዘንድ ይሆንለታል ከእግዚአብሔር ዘንድ እርዳታ ይወርዳል ሁለተኛው ለዳዊት ጌታ ፕሮፌቲካሊ ወይ በትንቢት መልእክት ለሱ የሰጠው ነገር እንደሰላችሁ በለቅሶ ሸለቆ ውስጥ በወሰነው ስፍራ ምን ያደርጋል የሕግ መምህር በረከት ይሰጣል አሜን የእውነት ልባችሁ ከሰማይ ጋር ካለ እግዚአብሔር ሳይባርካችሁ አለ አሜን እግዚአብሔር ሳይባርከኝ አለ እግዚአብሔር
በሕይወታቸው የእስራኤል ቅዱስ እግዚአብሔር በረከትን ይሰጣቸው። አሜን። የት በለቅሶ ሸለቆ ውስጥ በምታለቅሱት ጉዳይ ውስጥ በምትጮሁት ጉዳይ ውስጥ ነፍሳችሁ ሕይወታችሁ ልባችሁ በሚጮህበት ጉዳይ ነው እግዚአብሔር በረከትን ሳይሰጥ አያልፍም። አሜን። ከጎን ያለው ሰው ደግማችሁ ልባችሁን በላኛው መንገድ በላኛው that's a principle ይሄ principle ህግ። ስለዚህ ኢየሱስ ጌታ አሜን ሃሌሉያ አሜን። እግዚአብሔር በረከትን ይሰጣል ይላል። ሶስተኛው ነገር ልቡ በላኛው መንገድ ያለ ሰው ከኃይል ወደ ኃይል ይሄዳል። አሜን። የእግዚአብሔር ኃይል አይለምንም። ኃይል ታጥቅ ያለው ብላችሁ የምትቆሙት አይደለም። ከኃይል ወደ ኃይል እስቲ ከኃይል ወደ ኃይል በለው ባካችሁ። ኢየሱስ ያድናል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ እንደዚህ ይላል በመጋረጃ በማይከደን ፊት ያን መልክ እንመስል ዘንድ እንደ መስዋዕት ያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ከክብር ወደ ክብር እንሻገራለን። ያ ማለት ይመስላችሁ እግዚአብሔር ልቡን በላይ ያደረገው ሰው ያውቃል። እስራኤላውያን በምድራዊ ጉዳይ ላይ ልባቸውን አድርገው ሲንቀሳቀሱ እኛ ግን እንደዛ አይደለንም። የምድር ጉዳይ መጋረጃ ሊሆን አይችልም። ኢየሱስ ጌታ የምድር ጉዳይ መጋረጃ ሊሆንባቸው አይችልም። ልቡ በላኛው ጉዳይ ያለ ሰው የምድሩ ነገር ሽፋን ሊሆን አይችልም። እስራኤላውያን የዚህ ምድር ጉዳይ ሸፍኗቸዋል። ሕጉና ስርዓቱ ሸፍኗቸዋል። ኃጢአትና የግብፅ አመለካከት ሸፍኗቸዋል። ሙሴን የመሰለ ጀግና ሰው ለማንም በማይደረግ ስርዓት እግዚአብሔር እየመራ ያለ ልባቸው በግብፅ ተሸፍኗል። የሚመኙት የግብፅ ሽንኩርት ነበር። እግዚአብሔር አልፎ የሚገለጠውን ታላቅ ክብርን ያሳያቸውና ያመለከታቸው እስቲል እዛ ነበሩ። ነገር ግን እግዚአብሔር በአዲስ ኪዳን በክርስቶስ ደም በኩል ያን መጋረጃ ቀደደ። አሜን። መጋረጃው ተቀደደ ብሎ ለምን ከክብር ወደ ክብር እንድትሄጂ ነው። ከኃይል ወደ ኃይል ይሄዳል። ልባቸውን በሰማይ መንገድ እንዲያደርጉ ነው እግዚአብሔር መጋረጃውን የቀደደው። ኢየሱስ ጌታ አሜን። በመሆኑም ከኃይል ወደ ኃይል ይሄዳል ልባቸው። ኢየሱስ ጌታ ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 29 ምን ይላል? እግዚአብሔርን በመተማመን የሚጠባበቁ ምን ይሆናል? ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ፣ ይሄዳሉ፣ አይደክሙም፣ ይሮጣሉ፣ አይታክቱም። ጎበዛዝቱ ፈጽሞ ይወድቃሉ፣ ብርቶች ይወድቃሉ፣ ጀግና ነን የሚሉ ይወድቃሉ። እግዚአብሔርን ግን የሚተማመኑ ልባቸውን በሰማይ ጉዳይ ላይ ያስቀመጡ አይወድቁም። አሜን። ማንም ሊገፋችሁ ይችላል፣ ማንም ገሸሽ ሊያደርጋችሁ ይችላል። እግዚአብሔር ግን ከኃይል ወደ ኃይል መሻገር ይሰጣችሁ ልባችሁ በሰማይ ጉዳይ ላይ ከሆነ። አሜን። ታንክ ዩ ጂሰስ ሃሌሉያ አሜን። ኢየሱስ ጌታ ከኃይል ወደ ኃይል ይሄዳል ነው በቃ ከኃይል ወደ ኃይል ይሄዳል። ልባቸው በላይኛው መንገድ ላይ ያላቸው ንስር መቼም ልቧ ምድር ላይ የለም። ንስር የትኛው ነገር እንደያዘች ወደ ትነሳለች፣ ወደ ላይ ከፍ ትላለች። ልቧ መሬት ላይ የለማ። ልቧ ቋጥኝ ጋር ነው፣ ከፍታ ላይ ነው። የዛን ጊዜ ከፍ ስለምትል የትኛው አውሬ የትኛው ጉዳይ ሊያጠቃት አይችልም። የወረደችበት ጉዳይ ከአቅሟ በላይ ሆኖ ካላጠቃት በስተቀር። ኢየሱስ ጌታ እየወረድን ነው በጠላት የምንጠቃው። ከወጣን ጠላቶቻችን እናሸንፋለን። ከኃይል ወደ ኃይል በኢየሱስ ክርስቶስ መሄድ ይሆንላል። ከዚህ ቀን ጀምሮ እግዚአብሔር ይህንን በሕይወታችሁ ላይ ያደርጋል። ኢየሱስ ክርስቶስ ጌታ እንደ እስራኤላውያን በግብፅ ጉዳይ እየተጎተተ ኢየሱስ ጌታ መና እየበሉ ትዝ ይላቸዋል። ዱባው መና እየበሉ በዚህኛው በኩል ድርጭትን እግዚአብሔር ያበላቸው ወይኔ እዛ ጋር የነበረው ጮማ ይላል። የማይጠቅመው ክዳን የሌለበት ቦታ ያለው ጉዳይ የብዙ ሰዎች ልብ እንደዛ የተያዘ ነው። ፕራክቲካሊ መውጣት አቅቶ ነው ሰው ወደ ኋላ እየተጎተተ ያለው። በተግባር የወጡ ሰዎች በእርግጠኝነት እግዚአብሔር ሕይወታቸውን ከኃይል ወደ ኃይል በየቀኑ ያበረታቸው ያመጣቸው። የሚደክሙበት ጉዳይ በሕይወታቸው አይሆንም። ኢየሱስ ጌታ ክብር ለናዝሬቱ ለኢየሱስ ይሁን። በመቀጠል እንደዚህ ይላል ቁጥር 11 ላይ እግዚአብሔር አምላክ ምሕረትና እውነትን ስለወደደ ሞገስንና ክብርን ይሰጣል። ሞገስና ክብር የኔ ዕጣ ፈንታ ነው ብሎ ባካችሁ። በልቡ የሰማይን የላይኛውን መንገድ የሚያስብ ሰው ሞገስና ክብርን እግዚአብሔር ይሰጣል። አሜን። ኢየሱስ ጌታ አሜን። ሞገስና ክብር ማንም አይቷችሁ ሞገስ ላይ ሰጣችሁ አይችልም። ኢየሱስ ክርስቶስ ጌታ አሜን። አገልግሎት በነበረን ቦታ ሄደን ነበር ወደዚህ ወደ ወሳና አካባቢ። በነበረው ቦታ አብሮን የሄዱ ሰዎች መካከል ሁሉም ሰው ካልጸለያችሁ ከኔ ጋር የነበሩ ቲሞችን ካልጸለያችሁ እናንተ ፕሮግራም ካልመራችሁ እንዲህ ካላደረጋችሁ ያለው ነበር። እግዚአብሔር ሞገስ ከሆነ
አብሮ የሚጸልዩ አብሮ የሚያገለግሉ አብሮ የሚሰሩ በእነዛ ፊት እግዚአብሔር ሞገስን ይሰጣል። ኢየሱስ ጌታ። ልባችሁ በላኛው መንገድ ከሆነ ሞገስንና ምን ይሰጣል ይላል? ክብር ዲግኒቲ ወይ ኦነር ይላል እንግሊዝኛ ዲግኒቲ። እግዚአብሔር ክብር ይሰጣል። እስቲ ክብር ይሰጣል ነው እግዚአብሔር ሞገስ ይሰጣል ነው። ሞገስ የሌለው ሰው በሰው ፊትም በእግዚአብሔር ፊት አይቆም። ኢየሱስ ጌታ። ሞገስ ከሌለው ሰውየው ተናግሮ ማይሰማ ከሆነ አውርቶ ማይደመጥ ከሆነ ምን ዋጋ አለ? የላይኛው መንገድ በልቡ ውስጥ ካለ የትኛው ሰው ጠይቆ ማንም ይሁን የዛም ሰው ማንነት እግዚአብሔር ዘንድ ተቀባይነት አለ። አሜን። ለዛ ነው ምሳሌ መጽሐፍ ምዕራፍ 3 ላይ ሲናገር በእግዚአብሔር በሰው ፊትም ሞገስን ያገኛል። በእግዚአብሔርና በሰው ፊት ሞገስ የሌለው ሰው እንዴት በሰው ፊት ሊቆም ይችላል? እግዚአብሔር ፊት ሞገስን ያገኘ ሰው ሁሉ ጊዜ ድልን የሚያደርግ ሰው ነው። እና ልቡ በላይኛው መንገድ ያለ ሰው አስቀድሞ የእውነት አሁን ልንጋር ልብ እስቲ ልብ ነው እንደዚህ ልብ ወይም አእምሮ ብላችሁ አያችሁ የላይኛው መንገድ የሚያስብ አስተሳሰባችን የላይኛው ሆነ የላይኛው መንገድ የሚያስብ ሰው በኃጢአት መንገድ ሊገኝ አይችልም። ባልተቀደሰ ቅድስና በሌለበት ሰፈር ላይ መመላለስ አይችልም ወይ በማይመጥን መንገድ። እሺ ምሳሌ ልንገር። የጠቅላይ ሚኒስትር ወይ ፕሬዝዳንት ልጅ መጥቶ ጀማ አካባቢ ኳስ ሊጫወት አይችልም። ለምን? የሚመጥን ስፍራ ስላለ ልቡ ከአባቱ መንግስት ጋር የተቆራኘ ስለሆነ ብጫወት የነገስታት ልጆች ጋር ብጫወት ነው ብዝናና ስፍራውን ጠብቆ ምን ልላችሁ ፈልጌ መሰላችሁ? ልባችንን የሰማይን መንገድ የላይኛውን መንገድ የሚያስብ ሊሆን ይገባል። that's why ሙሴ ለ40 ዓመታት ያህል በዮቶር ቤት ዋጋ የከፈለበት ምክንያት ይሄ ነው። ልቡ ከእስራኤል ጌታ ከእግዚአብሔር ጋር ነበር። የእስራኤል ሕዝብ ነፃ ሲወጡ ማየት ነበር ምኞቱ። ስለ ክርስቶስ መከራን ለመቀበል መረጠ። ምን አይተው? ብድራቱን ትኩር ብሎ አይተው። ሙሴ የመሰለ ጀግና ሰው ብድራቱን ትኩር ብሎ አድርጎ ለ40 ዓመታት ያህል በቃዴስ በረነ ምድረ በዳ አመፀኛውን ሕዝብ እየመራ የማይታዘዘውን ሕዝብ እየመራ ዛሬ ላይ አዎ ብሎ ነገ ላይ አይደለም የሚል ሕዝብ ነገ ላይ ነጭ ብሎ ከነገ ወዲያ ጥቁር የሚል ሕዝብ እየመራ 40 ቀን ከሕዝቡ ጋር ቆየ። ልቡ ግን በዛ ሁሉ በላይኛው መንገድ ውስጥ ነበር። እስቲ በላይኛው መንገድ ነበር በልባካችሁ። ኧረ ኢየሱስ ያድናል። ሃሌሉያ! ኢየሱስ ጌታ። ልቡ በላይኛው መንገድ ያለ ሰው ሞገስንና ክብርን ይጠግባል። ሞገስና ክብር መጥገብ። የመጨረሻው በዚህ ቦታ ላይ በልቡ የላይኛውን መንገድ የሚያስብ ሰው እግዚአብሔር በቅንነት የሚሄዱት ምን ያደርጋል? ከመልካም ነገር አያሳጣቸው። እዚህ ከመልካም ነገር አላጣም ነው ባካችሁ። ከመልካም ነገር ሰው ደረሰ የምትሉበት ቦታ ላይ ሳትደርሱ አትሞቱ። አሜን። የእውነት ነው። ምንድነው ሰው ደርሶ እኔ አልደረስኩም የምትሉት? እግዚአብሔር በእርግጠኝነት ልቡ በሰማያዊ መንገድ በላይኛው መንገድ ከሆነ ከመልካም ነገር አያሳጣችሁም፣ አያጎላችሁም። አሜን። ከመልካም ነገር አላጣም ነው። አልተሰማም። ከመልካም ነገር አላጣም አልጎልም። እግዚአብሔር በእርግጠኝነት ልንገራችሁ ልቡ በላይኛው መንገድ ያለው ሰው ከመልካም ነገር አያሳጣው። አሜን። መልካም ብለን የምናስባቸው ምናልባት ሰዎች በምድር ላይ ያለው የኑሮ ድሎትን ብቻ ብሎ ሊያስብ ይችላል። ኖ ሄልዝ፣ ጤና፣ ሰላም፣ ደስታ፣ እረፍት ይገኛል። እንደ በገንዘብ አታገኙም። ጤናው አይገርማችሁ? ስንት ነው በሐኪም ቤት ውስጥ ያለው? ሰላም ገንዘብ እያላቸው ሰላም የሌላቸው ስንት አለ? ማቴሪያል እያላቸው ያላረፉ ስንት አለ? ይህንን እረፍት የሚሰጠው የማይለካው እረፍት በእግዚአብሔር ዘንድ ነው። በእርግጥም ቢያስፈልግ የምድርን ቁሳቁስና ፋይናንስን መስጠት የሚሳነው ጌታ አይደለም። ግን አንድ ነገር እነግራችኋለሁ፣ ከመልካም ነገር አያሳጣችሁም። የሰማይ አምላክ እግዚአብሔር ከመልካም ነገር አያሳጣችሁም። ሞትን ድል አድርጎ የተነሳ የእግዚአብሔር ልጅ ናዝሬቱ ኢየሱስ ከመልካም ነገር አያሳጣችሁም። የያዕቆብ አምላክ እግዚአብሔር ከመልካም ነገር አያሳጣችሁም። ኢየሱስ ክርስቶስ ጌታ። በማንም ፊት ተጎሳቁላችሁ ላትታዩ ከፈለጋችሁ የላይኛውን መንገድ ፈልጉ። ሰዎች ሲያዩ ምን አግኝቶች ነው? ምን በልተሽ ነው? ምንም ሳትበሉ እነ ዳንኤል መጥቶ ቆሎ 10 ቀን ቆሎ በልቶ ነው ጮማ ምናምን የተሰጣቸው ሁሉ ያሉ በእነሱ ፊት ዳንኤል ሞገሳው ነበር። ዋይ ልቡ ከእግዚአብሔር ጋር ተቆራኘ። ላይረክስ ይላል አይደለም? በካለዳውያን በባቢሎናውያን አበላል ስርዓት ውስጥ ላይረክስ
ሐሳቡን ቀይሮ ስለተንቀሳቀሰ እግዚአብሔር ደግሞ በዛ ሰዓት ላይ ከዳንኤል ጋር ቆመ። ኢየሱስ ክርስቶስ ጌታ። ስለዚህ እግዚአብሔር ልቡን ከእርሱ ጋር የሚያደርግ ሰው ከመልካም ነገር አያጎለው። ሞገስ እና ክብር የእናንተ ዕጣ ፈንታ ይሆናል። ከኃይል ወደ ኃይል መሻገር በጌታ በኢየሱስም የእናንተ ዕጣ ፈንታ ይሆናል። እግዚአብሔር እርዳታውን ለእናንተ ባልጠበቃችሁ ሰዓት ባልጠበቃችሁ ሁኔታ ይልክላችኋል። ተስፋ ያደረጋችሁት ጌታ ድንገት ወደ ህይወታችሁ ወደ ቤታችሁ ይመጣል። እንጸልይ። ሁላችንም አንገቶቻችን ዝቅ አድርገን እንጸልያለን። ቴንክ ዩ ጂሰስ። ፕራቻዲና ማሰክላ